በሰማይ ላይ ስለታየ አንድ ታላቅ ምልክት እስቲ ዛሬ ትንሽ በጥልቀት እንጋገር። በጣም ደስ ይለኛል። የዮሐንስ ራእይ መጽሐፉን ስናነብ ምዕራፍ 12 ላይ አንዲት ሴት ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ሆኖ በራሷም ላይ የ12 ከዋክብት አክሊል ደፍታ የሚል እጅግ አስገራሚ ምስል እናገኛለን። በጣም ኃይለኛ ምስል ነው። በጣም ይህ ምስል ብቻውን ለዘመናት ስነ መለኮትን ታሪክንና ስነ ጥበብን ሁሉ ሲያነጋግር የኖረ እውነት ነው። ዝም ብሎ ድንገት በራእይ 12 ላይ ብቅ ያለ አይደለም። ከኋላው ትልቅ ታሪክ አለው። እኔም እኮ ሳስበው የነበረው ያንን ነው። ዝም ብሎ በራእይ መጽሐፍ ውስጥ ያለ አንድ ምስል መስሎኝ ነበር። ብዙ ሰው እንደዛ ነው የሚያስበው። ነገር ግን ከዘፍጥረት ጀምሮ ሲመጣ የነበረ ታላቅ ድራማ ማጠቃለያ እንደሆነ እየገባኝ ነው። በትክክል የአንድን ታሪክ ቁንጮ ነው የሚወክለው። እና ዛሬ የምንዳስሳቸው ጽሑፎች ይህንን ለመረዳት የሚያስቸግረውን የራእይ ክፍል ወስደው ፍቺውን ደረጃ በደረጃ ለማብራራት ይሞክራሉ። ዓላማችንም በዚህ በአንድ ቁጥር ውስጥ የተደበቁትን የበለጸጉ የትርጉም ንብረብሮችን መረዳት ነው። በጣም ጥሩ። እሺ እንግዲያው ከመጀመሪያውን ጀምር። ይህችን ምስጢራዊ ሴት ማንነት ለመረዳት ስንሞክር ምንጮቹ ወዴት ነው የሚመሩን? ከየት ነው ትንታኔው የሚጀምረው? በጣም ጥሩ ጥያቄ ነው። ብዙውን ጊዜ ሰዎች ምልክቶቹን ፀሐይ፣ ጨረቃ፣ ከዋክብት በመዘርዘር ይጀምራሉ። አዎ፣ እኔም እንደዛ ነበር ማስበው። ያ ግን ግራ ሊያጋባ ይችላል። በእነዚህ ትንታኔዎች መሰረት ምስጢሩን ለመፍታት ቁልፉ መጀመሪያ ከዋናው አካል መጀመር ነው። ከሴቲቱ ራሷ? አዎ፣ ከሴቲቱ ራሷ። ትንታኔዎቹ እንደሚሉት እኮ እርሷ አንድ ግለሰብ አይደለችም። ማርያም ወይም ሔዋን ብቻ ሳትሆን በትክክል ከዛ በላይ ናት። ይልቅስ የእግዚአብሔርን የተስፋ ቃል የተቀበሉትን ሕዝቦች በሙሉ የምትወክል ናት። ዋው! ስለዚህ ስለ ታማኝ እስራኤልም ስለ ቤተ ክርስቲያንም በአንድነት እያወራን ነው። ያው በጣም ትልቅ ሐሳብ ነው። አንድ ግለሰብ ሳትሆን አንድ ሕዝብን፣ አንድን መንፈሳዊ ሐረግ ነው የምትወክለው እያልሽ ነው። ምንጮቹ ይህንን የዘር ሐረግ እንዴት ነው የሚገልጹት? በትክክል ጽሑፎቹ የሚያስቀምጡት ሐሳብ እርሷ የተስፋው ቃል የወረደባቸውን ሰዎች በሙሉ እንደምትወክል ነው። ከአብርሃም ጀምሮ? አዎ፣ ከአብርሃም ይጀምራል። ከዚያም በልጁ በይስሐቅ በኩል ይቀጥላል። ከዚያም በያዕቆብ ወይም እስራኤል በኩል። ገባኝ። ይህ የዘር ሐረግ ነው መሲሁን የወለደው። ስለዚህ ሴቲቱ ሙሽራይቱ፣ ቤተ ክርስቲያን፣ መንፈሳዊ እስራኤል ወይም በራእይ መጽሐፍ ውስጥ በተደጋጋሚ የሚጠቀሰው አሸናፊዎች። ልክ ነህ። አሸናፊዎች ተብላ ትጠራለች። ሁሉም ያመለከቱት በታመኑትን እንደ እስከ መጨረሻው የጸኑትን ነው። እዚህ ላይ ግን አንድ ግራም ያጋባ ነጥብ አለ። እሺ። አብርሃም የኢስማኤል አባትም ነው። ይስሐቅ የኤሳው አባት ነው። በዘር ከተቆጠረ ሁለቱም የእስራኤል የዘር ሐረግ አካል መሆን የለባቸውም? በጣም ቁልፍ ጥያቄ ነው። ምንጮቹ ይህንን መስመር ከሥጋዊ ውልደት ይልቅ በመንፈሳዊ ምርጫ ላይ የተመሠረተ ነው ሲሉ ምን ማለታቸው ነው? ዋናው ነጥብ ይሄው ነው። መስመሩ የሚመራው በሥጋዊ ውልደት ሳይሆን በተስፋው ቃል ነው። አሃ። አብርሃም እስማኤልን ቢወልድም እግዚአብሔር የተስፋው ቃል ኪዳን የሚጸናው በይስሐቅ ነው ብሎ ነበር። እውነት ነው። በተመሳሳይ ይስሐቅ ኤሳውንና ያዕቆብን ቢወልድም የተስፋው ቃል መስመር በያዕቆብ በኩል ነው የቀጠለው። ስለዚህ ከመጀመሪያውንም ቢሆን ሥጋዊ ብቻ አልነበረም ማለት ነው? አልነበረም። መንፈሳዊ ምርጫን ያካተተ ነበረ። መሲሁን በመጣ ጊዜም እንኳን ሁሉም ሥጋዊ እስራኤላውያን አልተቀበሉትም። ልክ ነው። ስለዚህ ይህችን ሴት የሚወክሉት በመካከላቸው የነበሩት ታማኝ ቀሪዎች ብቻ ናቸው፣ ማለትም በክርስቶስ ያመኑት። ይህ ማለት እንግዲህ የእግዚአብሔር ሕዝብ መሆን በደም የወረስ ነገር ሳይሆን የተስፋውን ቃል በመቀበል የሚገኝ ማንነት ነው። ይሄ ትልቅ የአመለካከት ለውጥ ነው። ይህ ደግሞ ከመጽሐፍ ቅዱስ መጀመሪያ ጀምሮ ከነበረ አንድ ግጭት ጋር ሚያያዝ ይመስለኛል። በትክክል አሁን የትልቁን ታሪክ መሰረት እየያዘን ነው። ይህ ምስል ከዘፍጥረት ምዕራፍ 3 ቁጥር 15 ጋር በቀጥታ የተሳሰረ ነው። በኤደን ገነት ውስጥ የነበረው ትንቢት ጋር። አዎ፣ እግዚአብሔር ለእባቡ ለሰይጣን እንዲህ ብሎት ነበር፣ በአንተና በሴቲቱ በዘርህና በዘሯም መካከል ጠላትነትን አደርጋለሁ፣ እርሱ ራስን ይቀጠቅጣል፣ አንተም ሰኮኑን ትቀጠቅጣለህ። ልክ በራእይ 12 ላይ የምናያት ሴት የዚሁ ትንቢት ፍጻሜ ናት።
እርሷ ያ የጥንቱ ግጭት ማዕከል ናት። የዘንዶው የሰይጣን ዋና ጠላት። የሰይጣን ዋና ጠላት። ይህ ምስሉን የበለጠ ግዙፍ ያደርገዋል። ዝም ብላ የቆመች ሴት ሳትሆን በጦርነት ውስጥ ያለች ወገን ናት ማለት ነው። በትክክል። ምናልባት የለበሰችው ልብስና ጌጥ የጦር ትጥቅ አይነት ፋይዳ ይኖራቸው ይሆን? ለምሳሌ ፀሐይን ተጎናጽፋ የሚለው አገላለጽ ምን ትርጉም ይዟል? በጣም ጥሩ አገላለጽ ነው የጠቀምከው። የጦር ትጥቅ። አዎ፣ አለባበሷም ማንነቷንና ኃይሏ ከየት እንደሚመነጭ ያሳያል። እሺ፣ ትንታኔዎቹ እንደሚሉት ፀሐይ የእግዚአብሔርን ክብርና ብርሃን ትወክላለች። እግዚአብሔር ብርሃን ነው እንደሚለው ልክ ነው። የአብ ክብር ደግሞ ለፍጥረት የሚገለጠው የዓለም ብርሃን በሆነው በውልድ በኩል ነው። ስለዚህ ሴቲቱ ፀሐይን ስትጎናጽፍ በክርስቶስ ክብር ሙሉ በሙሉ እንደተሸፈነች ያሳያል። ሐዋርያው ጳውሎስ ክርስቶስን ልብሱት እንደሚለው አይነት ነው። ገባኝ። ማንነቷ፣ ጥበቃዋና ክብሯ ሁሉ ከእርሱ የሚመነጭ ነው ማለት ነው። በትክክል። በጣም ግልጽ ነው። ከእግሮቿ በታች ስላለው ጨረቃስ ያ ዝም ብሎ ለጌጥ የተቀመጠ አይመስልም። በፍጹም ለጌጥ አይደለም። እያንዳንዱ ዝርዝር ትርጉም አለው። ፋይዳው ምንድን ነው? ጨረቃ በዋናኛነት የምትወክለው ምስክርነትን ነው። ምስክርነት? አዎ፣ ኢየሱስ በሕይወቱ በሞቱ እና በትንሣኤው የእግዚአብሔር ትእዛዛት እውነት እንደሆኑ በማሳየት የመጨረሻው ታማኝ ምስክር ነው። እሺ፣ እዚህ ላይ አንድ አስደናቂ ግንኙነት አለ። ጨረቃ የራሷ ብርሃን የላትም። የፀሐይን ብርሃን አንጸባርቃ በጨለማ ሌሊት ታበራለች። እውነት ነው። ሌሊት ደግሞ በመጽሐፍ ቅዱስ ውስጥ ብዙውን ጊዜ የመከራና የችግር ጊዜን ያመለክታል። ስለዚህ ሴቲቱ በጨረቃ ላይ መቆሟ ተከታታዮቿ በጨለማው ዓለም በመከራ ውስጥ ሆነው የክርስቶስን ብርሃን እንደሚያንጸባርቁ ያሳያል። የእነርሱ ምስክርነት የራሳቸው ሳይሆን ከእርሱ የተቀበሉት ነው። ያ ማለት ከእግሯ በታች መሆኑ በዚያ መከራና ምስክርነት ላይ ጸንታ እንዲቆመችና ድል እንደነሳች ያሳያል ማለት ነው። በትክክል በዓለም መከራ ላይ ድል መንሳቷንና ጸንታ መቆሟን ያመለክታል። ይህም ሰማዕት ምስክሮች ከሚለው ሐሳብ ጋር ይገናኛል አለች ምስል ላይ። አዎ፣ ምንጮቹ እዚህ ላይ ምስክር የሚለው ቃል ሰማዕት ከሚለው ጋር በጥንቷ ቤተ ክርስቲያን እንዴት እንደተሳሰረ ያሳያሉ። እንዴት? በግሪክ ቋንቋ ማርቱስ የሚለው ቃል ምስክር ማለት ነው። ነገር ግን ለእምነት እስከ ሞት ድረስ መቆም የመጨረሻው የምስክርነት ተግባር ስለነበር ቃሉ ሰማዕት የሚለውንም ትርጉም ያዘ። ዋው! በጣም አስገራሚ ግንኙነት ነው። ስለዚህ እነዚህ ሁለቱ ቃላት አንድ ላይ ይሄዳሉ። እንግዲያው በራሷ ላይ ስላለው የ12ቱ ከዋክብት አክሊልሽ ምን ማለት እንችላለን? ይህስ ምንን ይወክላል? እዚህ ላይ ጽሑፎቹ ሁለት ዋና ዋና ትርጓሜዎችን ያቀርባሉ። ዋነኛው ትርጓሜ አክሊሉ የቤተ ክርስቲያን መሠረት የሆኑትን የ12ቱን ሐዋርያት ሥልጣንና ትምህርት እንደሚወክል ነው። አዎ፣ የአዲሲቷ ኢየሩሳሌም መሠረቶች በ12ቱ ሐዋርያት ስም እንደተጻፈባቸው እናስታውሳለን። ልክ ነህ። ይህ አክሊል የቤተ ክርስቲያኒቱ አስተምህሮ መሠረት መሆኑን ያሳያል። ሁለተኛው አመለካከት ደግሞ 12ቱን የእስራኤል ነገዶች ሊያመለከት እንደሚችል ነው። ይህም የብሉይ ኪዳንን እና የአዲስ ኪዳን ቅዱሳን አንድነትን ያሳያል። ሁለቱም ትርጉም ይሰጣሉ። አዎ። ከዚህም በተጨማሪ በዳንኤል መጽሐፍ ላይ ብዙዎችን ወደ ጽድቅ የሚመሩ እንደ ከዋክብት ለዘላለም ይደምቃሉ የሚል ቃል አለ። ስለዚህ ከዋክብቱ እነዚያን ሰማዕት ምስክሮች ሊወክሉ ይችላሉ። አክሊል መሆኑ ደግሞ የድል የሥልጣንና የክብር ምልክት ነው። እንግዲህ ይችን ሴት ስናያት በእግዚአብሔር ክብር ተሸፍና፣ በፀሐይ በጽኑ ምስክርነት ላይ ቆማ፣ በጨረቃ በሐዋርያት ትምህርት ሥልጣን ይዛለች ማለት ነው። እያጠቃለልከው ነው። አሁን ምንጮቹ ወደ ሌላ የትርጉም ሽመገን ይወስዱናል። ይህም ከቃል ኪዳን ጋር የተያዘ ነው። ይህንን ከሴቲቷ ማንነት ጋር እንዴት እናገናኘው? ይህ በጣም ወሳኝ ነጥብ ነው። የታሪኩን ጥልቀት የበላይ ይገልጥልናል። ትንታኔዎቹ የብሉይ ኪዳንን እና የአዲስ ኪዳንን ሁኔታ ያነጻጽራሉ። እሺ፣ በእንስሳት ደም የተመሰረተውና በድንጋይ ጽላት ላይ የተጻፈው ብሉይ ኪዳን በእስራኤል ሕዝብ አለመታዘዝ ምክንያት ተሰበረው። አዎ፣ ይህ በመጽሐፍ ቅዱስ ውስጥ ከተጣሰ የጋብቻ ቃል ኪዳን ጋር ይመሳሰላል። እግዚአብሔር እስራኤልን እንደ ሙሽራው ቢቆጥራትም እርሷ ግን ታማኝ አልሆነች፣ ጣዖታትን በማምለክ። በትክክል
በአንጻሩ በሙሽራው በክርስቶስ ደም የተመሰረተውና በመንፈስ ቅዱስ በሰዎች ልብ ላይ የተጻፈው አዲስ ኪዳን ግን ፈጽማ የማይፈርስ ነው። ስለዚህ ፀሐይን የተጎናጸፈችው ሴት የምትወክለው ይችን አዲሱታን ታማኛዋንና በክርስቶስ ደም የጸነችውን ሙሽራ ማለትም እውነተኛዋን ቤተ ክርስቲያን ነው። ቆይ እንግዲህ ምንጮቹ አንዲት ንጽሕት ሙሽራ በክርስቶስ ክብር የተሸፈነች ሴት እንዳለች እያሳዩን ነው። አዎ። ነገር ግን በራእይ መጽሐፍ ውስጥ ሌላ ታዋቂ ሴት አለች አይደል? በምዕራፍ 17 ላይ የምትገኘው ታላቂቱ ባቢሎን ጋለሞታይቱ። አዎ አለች። ይህ በአጋጣሚ የተደረገ ንጽጽር ሊሆን አይችልም። ሁለቱን ማነጻጸሩ ምን ምስጢር ይገልጥልናል? አሁን የራእይ መጽሐፍ ማዕከላዊ ግጭት ላይ ደረስን። እንደዛ ነው የሚመስለው። ይህ ንጽጽር በአጋጣሚ አይደለም፣ የመጽሐፉ ዋና ጭብጥ ነው። በአንድ በኩል ፀሐይን የተጎናጸፈችው ሴት አለች። እርሷ እውነተኛዋ ቤተ ክርስቲያን፣ የክርስቶስ ንጽሕት ሙሽራ ናት። ንጽሕት ሙሽራ። በሌላ በኩል ደግሞ ታላቂቱ ጋለሞታ አለች። እርሷ ደግሞ ከዓለም ነገሥታት ጋር በመተባበርና መንፈሳዊ ምንዝር በመፈጸም የሰከረችውን የሐሰት ሃይማኖታዊ ሥርዓት ወይም ከሃዲ ቤተ ክርስቲያንን ትወክላለች። ፍጹም ተቃራኒ ምስሎች ናቸው። በጣም ይህች ጋለሞታ እውነተኛዎችን ቅዱሳን በማሳደድ ደማቸውንም በማፍሰስ እንደምትገለጽ ተጽፏል። ስለዚህ አንዷ የሰማይ ንግሥት ስትሆን ሌላኛዋ የዚህ ዓለም ጋለሞታ ናት። በትክክል እንደዛው ነው። ታዲያ የዘንዶ የሰይጣን ግብ ከእነዚህ ሴቶች ጋር በተያያዘ ምንድን ነው? የጥንቱ ጠላትነት እንዴት ነው የሚገለጠው? ያው ጽሑፎቹ እንደሚገልጹት የሰይጣን የመጨረሻ ግብ እውነተኛይቱን ሙሽራ አጥቅቶ አበላሽቶና አጣሎ ወደ ጋለሞታነት መለወጥ ነው። ወደ ጋለሞታነት መለወጥ። ይህ ነው የዘፍጥረት 3 ግጭት የመጨረሻው ምዕራፍ። ለምን ግቡ ይህ የሆነበት ምክንያት ምንድን ነው? ሙሽራይቱን ማበላሸት ለምን አስፈለገው? ምክንያቱም የሰይጣን መከራከሪያ ከመጀመሪያውኑ የእግዚአብሔር ሕግ ፍጹምና የጎደለና በደካማ ፍጡራን ሊጠበቅ ማይችል ነው የሚል ነው። ገባኝ። ስለዚህ የክርስቶስ ሙሽራ ማለትም ቤተ ክርስቲያን በመከራ ውስጥ አልፋ ለፈተና ብትንበረከክ እና ታማኝነቷን ብታጎልድ የሰይጣን ክስ እውነት ይመስላል። በትክክል አያችሁ፣ በሰው ልጆች ሊጠበቅ አይችልም ብሎ ይከራከራል። ይህ ደግሞ የሰይጣንን አመፅ ትክክል ያስመስልና እርሱም ከሚጠብቀው ፍርድ ለማምለጥ ተስፋ ያደርጋል። በጣም አስፈሪ ነው። ነገር ግን ምንጮቹ አጽንዖት እንደሚሰጡት ሙሽራይቱ ማለትም ሰማዕት ምስክሮቹ በክርስቶስ ኃይል እስከ ሞት ድረስ ታማኝ ሆኖ ይቀጥላሉ። በዚህም የሰይጣንን ክስ ውድቅ ያደርጋሉ ማለት ነው። ውድቅ ያደርጋሉ። የእግዚአብሔርንም ጽድቅና የሕጉን ፍጹምነት ያረጋግጣሉ። ስለዚህ በሰማይ ላይ የታየች አንዲት ሴት የምትመስለው ይህ ቀላል ምስል ከኤደን ገነት ጀምሮ እስከ መጨረሻው ፍርድ ድረስ ስለ ቃል ኪዳን፣ ስለ ታማኝነትና ስለ ክህደት የሚናገር አንድ ዓለም አቀፋዊ ድራማ መሆኑን እየተረዳን ነው። በትክክል ይህ ታሪክ ስለ ተስፋ ቃል፣ ስለ መንፈሳዊ ማንነትና የዘር ሐረግ እንዲሁም በታማኟ ሙሽራና በበሰበሰችው ጋለሞታ መካከል ስለሚደረገው የመጨረሻው የደግና የክፉ ግጭት ነው። በትክክል ተገልጿል። የመጽሐፍ ቅዱስን አጠቃላይ ታሪክ በአንድ ኃይለኛና ውብ በሆነ ምልክት ውስጥ ያጠቃልላል። እውነት ነው። የሴቲቱ ማንነት የእግዚአብሔር ሕዝብ ከትውልድ ወደ ትውልድ የነበረውን ጉዞ፣ የገጠመውን ፈተና፣ የተሰጠውን ክብር እና በመጨረሻውም ያገኘውን ዘላለማዊ ድል ያሳያል። ይህ እጅግ ጥልቅ ትንታኔ ነው። ውይይታችንን ከማጠቃለላችን በፊት ለአድማጫችን አንድ ሊታሰብበት የሚገባ ነጥብ እንተወ። እሺ። ምንጮቹ ሴቱን በተለያዩ መንገዶች ይገልጿታል። ቤተ ክርስቲያን፣ አሸናፊዎች፣ ሰማዕት ምስክሮች። በመጨረሻም ሊታሰብበት የሚገባው ሐሳብ ይህ ነው። የምዕመናን አካል በዚህች ሴት የሚወከል ከሆነ ከተቃዋሚ ኃይሎች ጋር በየጊዜው እየታገለ የእግዚአብሔርን ዓላማ እውን የሚያደርግ ከሆነ ዛሬ የእንደዚህ አይነት ታላቅ ታሪክ አካል መሆን ምን ማለት ነው?